ጤና ይስጥልኝ የተከበራችሁ አድማጮች። አዜብ ከተሰኘው የመስፍን ሀብተ ማርያም መድብል ውስጥ እሪ በከንቱ የተሰኘውን ትረካ ከዚህ በፊት አቅርቤላችሁ ነበር። ዛሬ ደግሞ አጠር ያለ በቀናተኛነትና በተጠራጣሪነት ዙሪያ የሚያጠነጥን አዝናኝና አስተማሪ ትረካ ከዚሁ መድብል አስደምጣችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ሾላ ገበያ። ደራሲ መስፍን ሀብተ ማርያም። አዜብ ከተሰኘው የአጫጭር ድርሰቶች መድብል የተገኘ። እድሜያቸውን በግምት ያስቡታል እንጂ ጥርት አድርገው አያውቁትም። ወይም ቢያውቁትም ሌላው ለምን ይወቀው ከሚለው አስተሳሰባቸው አልፈው ተርፈው ለራሳቸው ሊያስታውሱትም አይፈልጉም። ስንት ዓመት ሆነው የሚል ሰው ባዳም ሆነ ዘመድ ቢቀርባቸው አይወዱም። ሌላው ቀርቶ ሌላው ስለ ሌላው ዕድሜ ሲጠይቅ በአጋጣሚ ሲያልፉ ቢሰሙ ይቀፋቸዋል። እሳቸው ግን ቢያንስ 64 አለዚያም 67 ይሆናቸዋል። አጥላባቸው ይባላሉ። አቶ አጥላባቸው ረዘም ያሉ ሰልካካ ናቸው። ጠይም፣ ሽበታም፣ በቀኝ ትከሻቸው በኩል ጠመም ለማለት ከሚሞካክራቸው በስተቀር ደግሞ ዳገት ላይ ጎተት ከማለታቸው በስተቀር በቁመና በኩል ዕድሜ ቧጨር አድርጓቸዋል እንጂ ከቶም አላጎሳቆላቸውም። ጠንቃቃ ናቸው። ለኑሯቸው ያውቁበታል። በጤንነትም ረገድ ዘመናዊ ሕክምና አክባሪ ናቸው። በፀሐይ ያለ ባርኔጣ አይሄዱም። ከዘራ ግን እንኳን ሊይዙ የሚይዝ ሰው ሲያዩ ያስጠላቸዋል። አጥላባቸው ብዙ ማምሸት አይወዱም። አልፎ አልፎ ካልሆነ ሌባና ሰካራም ይፈራሉ። ከሁሉም በላይ ብርድ አጥብቀው ይፈራሉ። በአሳቻ የሚያዩትን ቀዳዳ ካልደፈኑ ወይም ገርበብ ያለ በር ካልዘጉ አይቀመጡም። ሰው በምንም በሽታ ቢሞት እሳቸው እንደ ሐኪም ብርድ ነው ብለው ይደመድማሉ። ብርድ ይፈራሉ። አጥሌ ነጋዴ ናቸው። መርካቶ የጨርቃ ጨርቅ ሱቅ አላቸው። ጧት ይወጡ ማታን የሚገቡት። መኖሪያ ቤታቸው የካሚካኤልን አልፎ ኮተቤ ሊደርስ ምንም አይቀረው። የድሮ ሞዴል አሮጌ ፎልክስቫገን አለቻቸው። አንዳንዴ ትበላሽባቸዋለች። 7 ሰዓት ላይ ሱቃቸውን ገርበብ አድርገው እንደ ቢሮ በሚጠቀሙባት ትንሽ ክፍል ውስጥ ከቤት በሳህን የሚያመጡትን ምሳ ከበሉ በኋላ ቡና ለመጠጣት ቃኘው ሻለቃ ቡና ቤት ይሄዳሉ። ጓደኞቻቸውንም ስለሚያገኙ እዚያ ሲጫወቱ ውለው ሱቅ ይመለሳሉ። ሲመሽ ከማንም በፊት ሱቃቸውን የሚዘጉ እሳቸው ናቸው። 12 ሰዓት ተኩል ላይ ይዘጉና መኪናቸው ካልተበላሸች እሷን እያንከራከዙ በቀጥታ ወደ ካሳንቺስ ይሄዳሉ። ካሳንቺስ ባምቢስ አካባቢ የጥንት ወዳጃቸው ታምሬ ግሮሰሪ ገብተው አረቄ ሲጠጡ ያመሻሉ። መኪናቸው ከተበላሸች ሱቃቸውን 12 ሰዓት ላይ ዘግተው በአውቶቡስ በጊዜ ይገባሉ። አጥላባቸው 4 የደረሱ ልጆች አሏቸው። 2 ውጭ ሀገር ናቸው። 2 ስራ ይዘዋል። ሴቷ አብራቸው ትኖራለች። ወንዱ በጤና ጥበቃ ሥራ ጋምቤላን ያለው። ሚስትየው ወይዘሮ ይብዳር ከአጥሌ 10 ዓመት ያንሳሉ። ቆንጆ ሴት ወይዘሮ ናቸው። ደምግባት በተሞላው ቀይ ገጽታቸው ላይ ተለቅለቅ ያለ ዓይንና ችምችም ያለ ዞማ ጸጉር አላቸው። የጥርሳቸው አደራደር የበቆሎ እሸት ይመስላል። ረዘም ደልደል ያሉ ናቸው። ካልከፋቸው ሁልጊዜም ፈገግ ማለት ይወዳሉ። ትህትና የተለየ ባህሪያቸው ነው። በዕድሜም በኑሮ ደረጃም ለሚያንሳቸው ሁሉ ይጥረበረባሉ። ታዲያ ይህ ጠባያቸው የአቶ አጥላባቸው የቀናተኛነት ባህሪ አላግባብ እንዲኖር ዋና ምክንያት ሆኗል። አቶ አጥላባቸው በጠንቃቃነታቸው ላይ የመጠራጠርና በሰው ሐሳብ ያለመስማማት አጉል ጠባይ አላቸው። የሰሙትን ቶሎ አምነው አይቀበሉም። ወሬ ስራዬ ብሎ መስማትም ሆነ ማውራት ደስ አይላቸውም። ብዙ ሰው ቀጣፊ ሊሆን ይችላል ብሎ ያምናሉ። የሚሏቸውን አይሰሙም እየተባለ መርካቶ አካባቢ ይወራባቸዋል። ለምሳሌ አንድ ጊዜ ቦብሊን የተባለው ጨርቅ ገና እንደመጣ ሱቃቸው ከሚሰሩት 3 ተቀጣሪዎች መካከል አንጋፋ የሆነው ዑመር በደላላ አፈላልጎ በርካሽ ያገኘላቸው ጊዜ ብዙ ተጨቃጭቀውት ነበር። ስንት ይለዋል መሆኑ አሉት። 20 ሺህ ለ10 ጥቅል አላቸው። ወስላታ በለው ሰርቆ ነው ይሄድኒ
አረሱ ጨዋ ነው ጋሼ፣ ማንም ያውቀዋል። የታየው ጨዋነቱን? አብድራህማን ጋር አልነበረም? አብረን 1 ዓመት ሰርተናል። ታዲያ እኔ ቦብሊን መች መጣ ነበር? እሱስ እውነቱን ነው፣ የናይሎን ነበር ጊዜው። ታዲያስ ደሞ ያኔ ሙት ማለት እንኳን ይበቃል ለመሐላ። ዘመኑስ ተበላሽቷል። ግን ይግዙ ጌታዬ፣ በኔው ንቦት ገዝቼ ቢጠቆምብኝና ብወረስ አንተ ምን ታረግልኛለህ? ይመኑኝ አልኩት፣ ግድ የለም በራሱ ገንዘብ ግዛና ያኔ ሲሸጥልህ አምናለሁ። ይቆጨናል ብዬ ነው እንጂ በሌላ እኮ አይደለም። ባክቶኝ ቦብሊን እንደውም ፈላጊ የለውም ዛሬ። አጥላይ ፈላጊ የለውም ያሉትን ቦብሊን ጎናቸው ያለው አቡበከር ገዝቶ 40 ሺህ ብር አይናቸው እያየ ያተረፈበት። እሳቸው ግን ተጠራጣሪነታቸው የትም እንዳላደረሳቸው ሊያምኑ አልፈለጉም። ከሰው ሐሳብ ጋር አለመስማማት ብቻ አይደለም የአጥሌ አንዱ ድክመት። ለምን እኔ ያልኩትን አላልክም፣ እኔ ያመንኩትን አላመንክም ማለት ይወዳሉ። ከሚስታቸው ጋር አንዳንድ ጭቅጭቅ የሚፈጠረው በዚህ ግትር ጠባያቸው የተነሳ ነው። የዛሬው ወጣችሁ ደግሞ ምን ነካው ሲሉ ይጀምራሉ። አልጥም ያላቸው ቀን አጥሌ ዋከተና አትበል እንግዲህ ይሏቸዋል ባለቤትየው በማግባባት አይነት። ምንም ቃል አትተንፍስ፣ የሰጡህን ዝም በልና ብላ ማለትሽ ነው? እሺ ተናገር፣ ምን ሆነ ልትል ነው? ጨውም በዝቷል፣ ቁሌቱም እንደወትሮ አልተዋሃደም። የወጥ መዋድ አዲስ አማርኛ ነው፣ እኛ ሰምተንም አናውቅ። ወጥ ቆጣ ኮስተር ካላለ አልወድ። ምን ነው በርበሬውን አሳነስሽው? ጤፍ ነው እንጂ በርበሬ እንኳን ዛሬ። ይቀጥላሉ። ትንሽ ያዳምጡና የውብዳር ዝም ይላሉ። አንቺስ እንዴት ሆኖ አገኘሽው? ይጠይቋቸዋል። ሴትዮዋ እስካልተስማሙ ድረስ ነገራቸውን አያቆሙም። እንዴት ነው ጥሞሻል አልጣመሽም? ተናገር እንጂ ይሏቸዋል። እኔማ ይኸው እንደምታየው እየበላሁ ነው ይላሉ የውብዳር እንደመገረም እያልጎመጎሙ። እሱማ መቼ ጠፋኝ፣ ስለ ጨውም ስለ በርበሬውም ምንም አስተያየት አልሰጠሽም ማለት ነበር። ይሆናል እንግዲህ እንዳልከው ይሆናል። አሁን እንብላበት እና ቡናችንን እንጠጣ። ከነጋም ቡና አልሸተተኝ። ይሆናል ብሎ ነገር ምንድነው? አጥላባቸው አንዴ ነገር ከጀመሩ ቶሎ አይለቁም። እስኪስማሙላቸው ድረስ አንዱ ሲያልቅ ሌላውን እየቀጠሉ ይሄዳሉ። ከጠባያቸው ሁሉ በሕይወታቸው ጉልህ ሆኖ የመጣውና በጭራሽ ሊያስወግዱት ያልቻሉት ቀናተኛነታቸው ነው። በጣም ይቀናሉ። ሚስታቸውን በመኪና ይዘው ሲሄዱ መንገዱን ብቻ አይደለም የሚያዩት። ወይዘሮ ይውብዳር በዓይናቸው የሚያማትሩበትን አቅጣጫ በጎሪጥ ይጠባበቃሉ። በኋላ የሁለቱም ዕድሜ እየገፋ ሲመጣ ተውት እንጂ ቀደም ባለው አፍላ ዘመናቸው ልብስ ሰፊ እቤት ድረስ እያመጡ ልካቸውን እንዲወስድ ያደርጉ ነበር። ገበያም የሚያስወጧቸው በዓመት 2 ቢሆን ነው። ሁሉን ነገር ራሳቸው ያመጡላቸዋል። ከቤት ውጭ የሚሰራ ሥራ ለአሽከርና ገረድ ይተዋል። ዘመድ ጎረቤት ሁሉ ቀናተኛነታቸውን ያውቃል። ከኮረንቲና ውሃ ቆጣሪዎች በስተቀር ያለሳቸው ቀጠሮ ግቢያቸውን የሚረግጥ የለም። ድንገት እንኳን ቢያጋጥማቸው በጥያቄ ልባቸውን እንደሚያወልቋቸው ያውቃሉ ወይዘሮ ይውብዳር። እሳቸው ግን ቅናታቸው እንዳይታወቅባቸው ስለሚፈልጉ መደፈር የለብንም፣ ማንም ጊዜ የሰጠውን ሰው ማቅረብ አይገባንም፣ ለክብራችን ስንል በሚል አባባል ሊሸፋፍኑት ይሞክራሉ። አጥሌ ከጎረቤቶቻቸውም ጋር ቅርርብ የላቸውም። ጋብዞም ሆነ ተጋብዘው አያውቁም። አዲስ ተከራይ ሲጎራበታቸው የተቻላቸውን ሁሉ ከአሽከር ከገረድ ሳይቀር እያጠያየቁ ስለዚያ ግለሰብ ማንነት ጥሩ አድርገው ያጠናሉ። ቅናታቸው በድብቅ ገንፈል ሲልባቸው ደግሞ ያንኳሰሱ የሆነ ያልሆነውን ለቤተሰቦቻቸው ያወራሉ፣ ያስወራሉ። ጠበቃ ብጤ ነው መሰለኝ ትልቅ ቦርሳ አንጠልጥሎ አየሁት። የትኛው ነው ለመሆኑ? ማን ቢሉሽ ማንን ታውቂያለሽ? ይህ ባለፈው ሰሞን የገባው ነው ከገሌ ቤት በታች። ገባይ ዕቃ ሳያግዝ የነበረው ነው። ታዲያ ዕቃ ሳያግዝ ቤት ሚከራያለ እኮ። ዲስ ምን አልኩ? የዚያ አስተማሪው የወንድም ልጅ ደግሞ ጢሙን አወፍሮ በረንዳው ላይ ይጎለትና ፀሐይ መሞቅ ነው ስራው። ይሄ ከአሰብ የመጣው? ከአሰብ ይሁን ከግንቢ እንጃ የመጣበትን
ይህን ስጠይቅ ውላለሁ እንዴ? እኔ አምና እኮ ነው ትምህርቱን ጨርሶ ለሥራ ሄደው። ካቻምናም ይሁን እኛ ምን አገባን? ብቻ አልኩሽ ትዕቢት ወጥሮት ሊሞት ነው። የማንም ጉርባ መጽሐፍ አንብቦ ሳይጨርስ። የዛሬስ ልጆች ትዕቢት አይወራም። እውነት ግን ነው። ኧረ ተይኝ እባክሽ። አቶ አጥላባቸው ሚስታቸው ሐሳባቸውን ሲቀበሏቸው ጋብ ይሉና ኮምተርተር ያለውን ፊታቸውን ፈታ ያደርጋሉ። ወይዘሮ ውብዳርም አፍ ያላርፍ ብሎ በሚሉት ፈሊጣቸው ሽንጣቸውን ገተር አድርገው ሲቋቋማቸው ይቆዩና የተከፋ ፊታቸውን ሲያዩ ስለሚያሳዝኗቸውም ይሁን ጭቅጭቅ እንዳይከተል በመፍራት ወደ መጨረሻው ላይ እውነትህን ነው ይሉና መለስ ያደርጓቸዋል። አንዳንድ ጊዜ ግን ሁኔታው ጠንከር ካለ መኮራረፍ ደረጃ ላይ ይደርሳሉ። ዛሬ ደረሰው ይህን የመሰለ ነው። አጥሌና የውብዳር ቤተክርስቲያን አስቀድሰው እንደተመለሱ 4 ሰዓት ላይ ግቢ ውስጥ ዞር ዞር እያሉ አትክልቱን ምኑን ሲያዩ ከወደ ኋላ ሲል ያለው አጥር ጋር ትልቅ የሚያሾልቅ ቀዳዳ ያገኛሉ። ትንግርት የተፈጸመበት ወይም ቦምብ የፈነዳበት ያክል እጃቸውን ከኋላቸው እንዳጣምሩ ትክ ብለው ሲመለከቱት ይቆዩና ወደ ውብዳር ይሄዳሉ። ምን ነው ይህን አጥር ውሾች ሲቀዱት ዝም አላችሁ? ይሏቸዋል። ዛሬስ ብለህ ውሻ ጠባቂ ልታደርገን ነው? ይላሉ የውብዳር። ደግሞ የግቢ ውሾች እንኳ ቢሆኑ እሺ፣ የዚህ ቆዳ ነጋዴ ልክስክስ ውሾች ፈነጩብኝ ጀመር። አጥሬ አጠገብ ከለገዳዲ መጥቶ ቤቱን የሰራ ጊዜ ነው ነገሩ ያለቀው። ምን ያርግ? ይህን ግማታም ቆዳ ከየሰፈሩ እየሰበሰበ እየሸጠ ብር በብር ሆኗል። ወይኔ ያጥላባቸው። እናሰራዋለን። ደጋ ዝም በል፣ ሰው ጋር አትድረስ። ሰው የምትይው ማንን ነው? ሰው አግኝተሽ በኮንትሮባንድ ገንዘብ ልቡ ያበጠ ከጠጅ ቤት የማይጠፋ ሀገር ያወቀው ሌባ ሰካራ። አረቶ ከፈጠረ ዝም በያ እንጂ እንደ ደፈረ ደግሞ አይቀርም። ታያላችሁ። ምን ልታስደርገው አስብክ? አስጠፍረዋለሁ፣ ከስሼ ልክ አገባለሁ። እባክህ አርፈህ ተቀመጥ። በገንዘቡ ተንኮል ስራብት ካለ አንተኑ መልሶ ያስጠፍራል። ዛሬ ገንዘብ ያለው ሰው ወዳጄ ያስጠፍራል አልሽኝ? በይ በቃሽኝ ውብዳር፣ በይ በቃሽኝ። በቁሜ ሞትኩ ዛሬ። አጥላባቸው ተናደዱ። የሚሆኑትን አሳጣቸው። እውነቱን ተናግሮ የመሸበት ማደል ይሻላል ብዬ ነው አሉ ወይዘሮ ውብዳር ፍርጥም ብለው። ምን ነው አሁንስ በሚል አይነት። አቶ አጥላባቸው በጎረቤታቸው ሀብታምነት የዝቅተኛነት መንፈስ የሚሰማቸውም ቢሆኑ ዋናው ጥላቻቸው ከተለመደው ቅናታቸው የመነጨ ነበር። ጎረቤታቸው አቶ ነገሪ በሰፈሩ የታወቀ ሴት አማጋጭ ነው። በማርቸዲስ መኪናው የማያግዘው የሴት አይነት የለም። ወጣት ተማሪ፣ የሰው ሚስት፣ ሴተኛ አዳሪ በየአይነቱ በየቦታው ቅምጣለው። ሚስቱ ይህም ብታውቅም አጥሌ በጥላቻ የሚያንኳስሱት ትልቅ ቪላ ቤት ውስጥ ምንም ሳትተነፍስ አፏን ለጉማ ከመቀመጥ ሌላ ምንም ያደረገችው ነገር የለም። አቶ ነገሪ አልሆን ብሎት አጋጣሚውን አጥቶ ነው እንጂ የወይዘሮ ውብዳር ጀርጋዳ ሰውነት ላይ አይኑን ከጣለ ቆይቷል። ሚስቱ ከ1 ሜትር ተኩል ያነሰች ቀጫጫ ስለሆነች እሷን በልጆች አሳዳጊነት ወስኗት ዳሌና ባት እያማረጠ በገንዘቡ እያታለለ ማማገጥ ስራ ሆኗል። እና አቶ አጥላባቸው በሚስቴ ላይ ያንዣብባል የሚል ጥርጣሬ አላቸው። ያን ዕለትም የነገራቸው ዳርዳርታ አቅጣጫው የለየለት መሰላቸውና ተቆጡ። ትታዘበኛለች የሚል ይንታም ሳይዞርባቸው ውብዳር ላይ የነገር ማዕት ያወርዱባቸው ጀመር። ወይ ውብዳር ያስጠፍርሃል አልሽ? ምን ዕፃ ዞረብሽ ባክሽ አሏቸው በተሳልቁ አይነት አስተያየት። ምን ልትለኝ ፈልገህ ነው ባክህ? ቱግ ሊሉ ከጀሉ የውብዳር። በማርቸዲሱ አድርሶሽ እንዳይሆን ድንገት አመለጣቸው አጥሌ። እንግዲህ አትክለዝ። ፊታቸው ተለዋወጠ የውብዳር። ስድብም አማረሻ ባለቤቴ። እኔ ባለጌ አይደለሁም፣ አልሳደብም። ቻ ታማኝ ባለቤትህ ነኝ። አሁንም ቢሆን ገረዶቹ አጥሬ ላይ ሲንጠላጠሉ ያየሁ ጊዜ ነው እኔም አይበቃኝ። አረ ተው በስተርጅማ፣ ይህን ቅናትን ሰው ጉድ ይላል አሉ የውብዳር በየዋህነት። በስተርጅና የሚለውን አባባል ሳያጤኑ ጨማምሪበት፣ ከስድቡ ምን አለ ጨማምሪበት።
በትር ማንሳት የተውኩ ጊዜ ነው የተደፈርኩት። የፈለግሽውን በግድ የለም አሉ አጥላባቸው ያፈራርደናል እንደሚል ሰው በልባቸው እየዛቱ። አረ እንደሱ ማለት አይደለም። ተዋዋቂ ሰው ሆነ ነገር አትተምዝዝ። ምኑን አዋቂ ሆንኩት? ከሕፃናንሽ ተዋረድኩ እንጂ። ማን አዋረደ? መቼ ተዋረድኩ? በዚህ ዕድሜ ከማላውቀው ሰው ጋር ስትተረትረኝ የተዋረድኩትስ እኔ ግድ የለም ብቻ። ወይዘሮ የውብዳር እንባቸው ኮለል ሲል በነጠላቸው ፊታቸውን ሸፈኑና ወደ መኝታ ቤት ሮጡ። ካልሽስ ይህን ወራዳ አንድ ቀን በጥይት ጉዳ ፈላበትና አንቺም እኔም እናርፋለን፣ ቆይታ ያለሽ አሉና አጥላባቸው ባርኔጣቸውን አንስተው ውልቅ አሉ። ከዚያ ወደ ወዳጃቸው ታምሬ ቤት ሄዱና እየተጫወቱ ሲጠጡ ብለው 10 ሰዓት ላይ ቤት ሲመጡ ወይዘሮ ውብዳርን ተኝተው አገኟቸው። እንደምን ዋልሽም ሳይሏቸው በኩርፊያ መኝታ ቤቱን ዘግተው ሳሎን ቁጭ አሉ። ሬዲዮኑን ከፈቱና ፕሮግራሙ ምን እንደሆነም ለማወቅ ሳይቸገሩ መልሰው ዘጉት። ለወትሮ አንዳንዴ በረንዳ ላይ ቁጭ እያሉ የሚያነቡትን የማይጨው ጦርነት የሚል መጽሐፋቸውን አነሱና ዝም ብለው ሽፋኑን መልከት ሲሉ ቆይተው ወደ መደርደሪያው ወረወሩት። ነይ አንቺ ማነሽ አሉ በመስኮት በኩል ጮክ ብለው። የቤት ሰራተኞቻቸውን አልፎ አልፎ ነው በስማቸው የሚጠሯቸው። መስኮቱን ሲዘጉ ደወሉን አስታወሱት። ደወሉ። ጌጤ መጣች። ሽርጧን እንዳሸረጠች። ምን እየሰራችሁ ነው አሏት በተቆጣ ሰው ድምፅ። እራትም ሌላም ሌላ አለች ጌጤ። ምን ሆና ነው የተኛችሁ አሏት ቀስ ብለው። ራሳቸውን በጣም አሟቸዋል። ወይ ጌቶች በጣም ያሳዝናሉ ባያቸው አለቻቸው እጆቿን የኋሊት እንዳጣመረች። እሱን ለኔ አትነግርኝም? ብቻ ግን እንዴት ነው ተኝታ ነው አለችው። ታው መድኃኒትም አልዋጠችበት? እንዲያው አጥሌ እንደገና ቁጭ አሉና በሐሳብ ተብከነከኑ። ሚስታቸው የደማቸው ግፊት እየጨመረ መሆኑን ስለሚያውቁ ተጨነቁ። የሚያደርጉትን ማወቅ ቸገራቸው። ለማናቸውም ከባሰባት ሐኪም ቤት ወስዳታለሁ፣ እስከዚያ ግን ፋርማሲ አንድ መድኃኒት ልግዛላት አሉና መኪናቸውን አስነስተው ወጡ። እግረ መንገዳቸውን ታምሬ ቤት ጎራ አሉና ጭንቀታቸውን ለማስታገስ 3 መለኪያ በጉሮሯቸው አወራረዱ። ከዚያ ተረኛ መድኃኒት ቤት ሲፈልጉ ውለው አንድ ፓኬት ሸጋኒን ገዝተው ሲመሽ ተመለሱ። ነይ ተነሽ መድኃኒቱ አጪ አሏቸው። አሁን እንኳን ቀለል ብለውልኛል አሉ የውብዳር። ስንት ሀገር ዞሬ ያመጣሁልሽ መድኃኒት እኮ ነው ሲሏቸው ተነሱና ዋጡ። ደሞ ሲተኙበት ይጫጫናል፣ ነይ ዛኛው ክፍል አሏቸውና ሁለቱም ሳሎን ተቀምጠው ቡና ተፈላልና ዝም ተባብለው ቆዩ። በተቆራረፉ ሰዎች መሃል የሚፈጠር የዝምታ ድባብ የጋራ ያክል ይከብዳል። የአንደኛው ዓይን የሌላውን ይሸሻል፣ የአንደኛው ጆሮ የሌላውን ይጠባበቃል። የሁለቱም ምናብ እርስ በርስ ይተያያል። አፋቸው ግን ለመናገር ቢፈልግም እንኳ እሱ ይቅደም እየተባባለ ይለጎማል። ለመታረቅ በማይፈልጉም ሰዎች ዘንድ ራሱ ትዝብት አይነት ስሜት ስለሚኖር ዝም መባባሉ አስፈላጊም ሆኖ ቢገኝ ይጨንቃል። መኮራረፍ መጥፎ ነው፣ ይከብዳል። የውብዳር ታማኝነታቸው በባልየው አጉል ቀናተኛነት የተጎዳባቸውም ቢሆን ጠንከር ያለ መልስ በመስጠታቸው ነገሩ እንደተካረረ ገብቷቸዋል። ሆኖም ለወደፊቱ ላለመጎዳት ደግሞ ይህንን መጥፎ ጠባይ ይበልጥ እየተቋቋሙት መሄድ እንዳለባቸው አምነውበታል። ስለዚህ ኮስተር ብለው ያጥላባቸውን የይቅርታ ጥያቄ ይጠባበቃሉ። አጥላባቸው በበኩላቸው ገንፈል ጋብ እያለ ለብዙ ዓመታት የተጠናወታቸው ተጠራጣሪነት መደገሙ ባይቀርም መልሶ ጸጸት ላይ ይጥላቸዋል። ወትሮም ቢሆን ታዲያ አሁንም ጸጸት ተሰምቷቸዋል። ልባቸው የሚስታቸውን ይቅርታ ፈልጓል። አይናቸው ኮርኒሱ ላይ እንደተንጠለጠለ የውብዳርን ውበትና በዚያ ውበት ሳቢያ የሚመጣውን የህሊና ጉዳት እየመላለሰ ያያል። በመሃሉ ደግሞ ቅናታቸው ብልጭ ይልባቸዋል። ብቻ ይችሉታል። አፋቸው ግን ምን እንደሚናገር ቸግሮታል። በኋላ ዝም እንደተባባሉ ራት በልተው ሲያበቁ ድፍረታቸውን እንደምንም ሰበሰቡና ወደ ሚስታቸው ዞር ብለው ዛሬ አለ ወትሮ ቢራ ማረኝ ልጄ
አሉና በረጅሙ ተነፈሱ። የቀኑ አርቄ አይበቃህም? አረ ለራስህ ዘንለት አሉ የውብዳር አይናቸውን ከባልየው እንዳረቁ። ግድ የለም አንድ ዛሬን ነው አሉ አጥላባቸው። የሚስታቸው አነጋገር የይቅር ባይነት መሆኑ ገብቷቸው ደስ እያላቸው ቢራቸውን 2 ጨርሰው ወደ 3ኛው ሲዞሩ ይበልጥ እየተደፋፈሩ እስከ ምሽቱ 4 ሰዓት ድረስ ሲያወጉ ቆዩ። ምሽቱ እየገፋ ሲሄድ አጥላባቸው ምኑንም ሲሉ ቆይተው ወደ ዋናው ጉዳይ ገቡ። የውብዳር ይኸውልሽ፣ እኔ እኮ እንደ ልማድ ሆኖብኝ ነው እንጂ አንቺን ለመጉዳት ብዬ አይደለም አሏቸው ፍርጥ አድርገው። ታዲያ ደግ አይደለማ፣ ብስጭት ያመጣ የለም እንዲህ ያለው ነገር ሲሉ መለሱ ሚስትየው። ኧረ ካልሽስ ምን እሱ ብቻ ደግሞ በእኔ ብቻ መሰለሽ? የሚወድ ሁሉ ይቀናል፣ ሞልቷል በየቤቱ በወድሽ ነው የውብዳር አሉና ሆድ በሚበላ አስተያየት ተመለከቷቸው። ቢሆንም አይነት አለው። የውብዳር ደስ አላቸውና ትላልቅ አይናቸውን ቦግ አድርገው ሙሉ ለሙሉ አጥሌን ተመለከቷቸው። ምንም አይነት የለው ባክሽ፣ የትም ቢሆን ባል በሚስቱ ይቀናል አሉ አጥሌ። ወዲያው ግን ያስተካክሉት ፈለጉና ሆኖም የኔ ቅናት ተራ አይነት አይምሰልሽ፣ የቤተሰብን ክብር መጠበቅ ስለምፈልግ ነው። ድፍረትና ጥቃት ሲመጣ ትዳር ይፈርሳል በማለት አሉና ቢራቸውን ተጎነጩ። ብዙ ሊቀጥሉበት አልፈለጉም። የውብዳር ሐሳባቸውን ለማብራራት ተደፋፈሩ። ትዳርማ የሚፈርሰው በአጉል ቅናት ነው፣ በመጠራጠር፣ በሰው ወሬ፣ በስብቀት። ሚስት ታማኝ ከሆነች ግን ገና ለገና እንዲሆናል ብሎ ከመሬት ተነስቶ ማሰብን ምን ያመጣዋል አሉና አይናቸውን በሚያባብል አስተያየት ወደ አጥሌ ከብለል አደረጉ። ከቢራው 1-2ቱን ብትጠጭበት ምን ይልሻል? የተገዛው 1 ሳጥን ብቻዬን እንድጨርሰው ፈረድሽብኝ እንዲው ብዬ፣ ኧረ ለኔም ዘኝልኝ አሉ አጥላባቸው። 6ኛ ቢራቸውን እያጣጣሙ አገባደዱና ለሴትዮዋም መጣላቸው። አጥሌ ደስ የሚል ነገር እንደ ድንገት ተሰምቷቸዋል። ቅናት እኮ የሚሉት ነገር እግዚአብሔር የጣለብን ዕዳ ነው። ቅና ያለው በእንትኑ ይቀናል ይባል የለ አሉና ባነጋገራቸው እፍረት ተሰምቷቸው ከመውደድ የሚመጣ ነው ማለቴ ነው ሲሉ አክሉበት። ቢሆን በዓይን ያላዩትን ነገር ታምኖ መቀበል አያስፈልግም። ከሱስ እግዚአብሔር ይሰውረን። አያትሌ ልቤን ሆኖ እዚህ ላይ ትክክል ብለሻል። ብቻ አንዳንዴ እንዴት ብትይ ወደ ያለውን ብነግርሽ ቅር አይበልሽ። የ30 ዓመት ሚስቴ እኮ ነሽ፣ የሕግ ሚስቴ። በ3 ሰንጋ ድል አድርጌ ደግሼ ያገባውሽ። ምን ልትል ፈልገህ ነው? አዳምጣለሁ፣ ተናገር። ይህን በስተርጅና የምትይውን ነገር ታዩ በእኔ ይሆንብሽ። እኛ እኮ አዛውንቶች ነን እንጂ ሽማግሌዎች አይደለንም። ተሳስቶኝ ነው እንጂ እኔም እንዲያ ማለት ያልነበረም። ለመሳሳትማ የኔ አይብሰሙ ብዬ ብቻ ሰው 75 ዓመት ታልሞላው ሽማግሌ አይባልም። እውነትህን ነው። ያቺ ዕለት በዚህ ሁኔታ አለፈችና ለ1 ሳምንት ያህል ባልና ሚስቱ ፍቅራቸው እንዳገረሸባቸው ሁሉ አዲስ ተፋቃሪዎች እስኪመስሉ ድረስ በትንሽ በትልቁ እየተሳሰቡ ሳይጠጋግቡ ደስ ብሏቸው ሰነበቱ። ያ ሳምንት በሕይወታቸው ካሳለፉት ሁሉ ለየት ያለ ነበር። ስንት ዓመት ተረስቶ የነበረውን ቲያትር ሳይቀር ሁለቱም ሀገር ፍቅር ሄደው አዩ። ዘመድ ወዳጅ ከአንድም 2 እየዞሩ ጠያየቁ። እንደውም ያልታሰበ ሲሳይ ቆንጆ ካፖርት፣ የጆሮ ጌጥ ለወይዘሮ ውብዳር ተገዝቶ መጣ። ጥሩ ሳምንት ሆኖላቸው ሰነበቱ። አንድ ቀን አቶ አጥላባቸው ሱቃቸው ውስጥ ቢሮ ቁጭ ብለው ሂሳብ ሲያስቡ 3 ሰዓት ላይ ስልክ ይደወላል። አሎ አሉ። አቶ አጥላባቸው ኖት? አለ ድምፁ። አዎ፣ ማነህ አንተ? አቶ አጥላባቸው ኖት እርግጠኛ? የማነህ ቀልደኛ? ሳልሆን ነኝ እልሃለሁ እንዴ? ሌላ ሰው አለመሆኑን ላረጋግጥ ብዬ እኮ ነው። እይ ስራ ፈት። ስልኩን ዘጉና ስራቸውን ቀጠሉ። እንደገና ጠራ ስልኩ። አነሱ። አሎ አሉ አጥላባቸው። አቶ አጥላባቸውን ፈልጌ ነበር አለ ድምፁ። ያሁኑ ሰውዬ ነው
ማን ነው የሚፈልጋቸው? ጠየቁት አጥላባቸው። ስሜን ማወቅ አይጠቅመውትም። ይልቅ ብርቱ ምስጢር ልንገሮት። የምን ምስጢር? እጅግ በጣም ጠቃሚ ነው ለእርሶ። እሺ ምንድን ነው? እጅግም አስቸኳይ እኮ። ምንድን ነው? አሁኑ ተነስተው ቦታ ይድረሱ። የት? ለምን የት? ሾላ ገበያን ያውቁት የለም? እንዴታ! ምን ነው? ምን እክል መጣ? ቶሎ ይድረሱ ብቻ፣ ጊዜ እንዳያባክኑ ነው የምሉት እኮ። ምንድነው ነገሩ? ባለቤቶ። ምን? ባለቤቶን ከአንድ ሰው ጋር ያገኟቸዋል። ከምን ጋር አልከኝ? ከማን ጋር የሚለውን እርሶ ይከታተሉ፣ እኔ ጠቆምኩት። የኔዋ ባለቤት? አዎ፣ ያውም ተቃቅፈው ገበያ መሃል ያገኟቸዋል። ስልኩን በኃይል ዘጉ። ሽጉጣቸውን ከመሳቢያቸው አወጡ። መኪናቸው ውስጥ ገብተው በ60 ማብረር ጀመሩ። ሰውየውን ስምህ ማን ነው ማለት አልነበረባቸውም። ሚስታቸው ዛሬ ገበያ እንደሚሄዱ ነግረዋቸዋል። እሱ ሱቁ ተጎልቷል ብላ ነው። ሾላ አይመጣም ብላ ነው። ዛሬ ብርቱ ጉዳይ እንዳለኝም ታውቃለች። ዕቁብ የምንሰበስብበት ቀን መሆኑን ሳይቸግረኝ ነግሬያታለሁ። ሳይቸግረኝ እና አይደርስብኝም ብላለች። እግዚአብሔር አይለመነኝ ብምራቸው። እውነት የፊት አውራሪ በሉ ልጅ አይደለሁማ። ይሄ ደጉን አባቴን ቀን ይስጠኝ እያሉ አበረሯት መኪናቸውን። ማርሹ እየተደበላለቀ እስኪጠፋባቸው ጎልዳፋ ድምጿ ሌላ የታፈነ ድምፅ ያወጣ እስኪመስል ድረስ ሞተሯን እያስጮሁ ረገጧት። ገበያው እስኪደርሱ ነፍሳቸውን አላወቁትም። በተክለ ሃይማኖት ባሮጌው ቄራ በስላሴ በኩል በቄስ ሰፈር ግንፍሌን በስተግራ ትተው በምስማር ፋብሪካ ከክላክስ ላይ እጃቸው ሳይነሳ የሾላን መንገድ አሳብረው እየገሰገሱ ገበያው መግቢያ ኮረኮንች ከቻሉ። ሽጉጣቸውን አቀባበሉ። ከዚያ ኮረኮንቹን በሁለተኛ ማርሽ በጎች እያስደነበሩ ያንዳንዱን ገበያተኛ ዕቃ እየበተኑ ግራና ቀኝ አማተሩ። አላገኟቸውም። ብዙ አማተሩ በሁሉም አቅጣጫ። ቢቸግራቸው መኪናዋን አቁመው ዙሪያቸውን ቃኙ። በኋላ ተስፋ እንደመቁረጥ ሲቃጣቸው ከገበያው በስተደቡብ በኩል ከወደ መውጫው ከሩቅ የሚስታቸውን ሰማያዊ ሹራብ አዩ ከነጩ ቀሚሳቸው ጋር። አልተጠራጠሩም። በቦርሳ እየያዛቸውና ባካሄዳቸው አወቋቸው። ከሚስታቸው ጎን እጁን ትከሻቸው ላይ ጣል ያደረገ ሰው አለ። ገሰገሱ። አጥላባቸው ገሰገሱ። አልፈዋቸው ሊሄዱ አሰቡና ከኋላቸው ሲደርሱ በቅጽበት ውስጥ ሐሳባቸውን ለወጡ። ሽጉጥ ካለው ቢቀድመኝስ ሲሉ አሰቡ እና ልክ ሊደርሱባቸው 150 ሜትር ብጤ ሲቀራቸው ወይዘሮ ይውብዳርና ሰውየው ከኋላቸው በኃይል የሚበር መኪና መምጣቱን አውቀው በእርጋታ ሊያሳልፉ ዞር ሲሉ አጥላባቸው በልሁ ከኪሳቸው ለማውጣት የጨበጡትን ሽጉጥ እንደያዙት ቀሩ። በመብረቅ እንደተመታ ሆኑ። ልጃቸው አለባቸው ነው። የዓመት ፈቃዱን ተቀብሎ ከጋምቤላ የመጣው ልጃቸው በጧቱ አውሮፕላን ገብቶ ወደ ቤት ሲሄድ ይውብዳርን መንገድ አግኝቷቸው ነው። አጥላባቸው አይናቸውን አላመኑም። ክው ብለው ደንግጠው ላባቸው እንደ ውሃ ፊታቸው ላይ ችፍ እንዳለ ፍሬኑን ረገጡና በፍጥነት ወጡ። ያንቃቸው የተቃረበ እንባቸውን ለመግታት እየታገሉ። ከየት ብለህ መጣ? ማን ነገረህ? አሏቸው ይውብዳር በመገረም። ወፍ ነገረኝ ውብዬ፣ ወፍ ነገረኝ። እንዴት ነህ አንተ? አሉና ሳሙት። እጄን በእጄ ቆርጬው ነበር አሉ በሆዳቸው። ከዚያም ሦስቱም ተያይዘው ወደ ቤታቸው ሄዱ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።